አጭበርባሪው መነኩሴ መስጊድ ሰግዶ ሲወጣ ተይዟል። አቡነ ሳዊሮስ ከትልቅ ውሸት ጋር ሌላ ችግር እንደፈጠሩ እየሰማን እንገኛለን። አርቲስቷ ይህንን ሰሞን በልደቷ ላይ ያደረገችው ነገር ሁላችንም ኦርቶዶክሳውያን አሳዝኗል። የዘማሪው ሁኔታም እጅግ በጣም መነጋገሪያ ሆኗል። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምን አላችሁ ውድ ቤተሰቦች? ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። ይህን ቪዲዮ ላይክ አድርጋችሁ ስለምትጀምሩ እጅግ በጣም እናመሰግናለን። ባለፈው ቪዲዮአችን አንድ ሽልማት ያለው ኮሜንት እንዳለ ነግረናችሁ ነበር። እርሱም ደግሞ ቪዲዮ ላይ ቅዱስ ሚካኤል ብላችሁ ጻፉ ብለን ነበር። በጣም ብዙዎቻችሁ ኮሜንት አድርጋችኋል። ግን የምንሸልመው አንድ ሰው ነው። ዕጣ የወጣለት አካውንት ነው። ባለዚህ አካውንት እንግዲህ ከታች በምትመለከተው የቴሌግራም እና የቲክቶክ አካውንት ኮንታክት በማድረግ የ500 ብር ካርድ መውሰድ ይችላል። ዛሬም ኮሜንት የምታደርጉት ሽልማት ያለው ነገር አለን። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ቪዲዮአችንን በዚህ ነው የምንጀምረው። አይገርም? 38 ዓመት የተኛው ያ በሽተኛ አልጋን ተሸክመ ሂድ ብሎ የክርስቶስ የፈወሰው ታሞ የተነሳ እግዚአብሔር ረሳ። የሚገርማችሁ ሐሙስ ዕለት ክርስቶስ ሊቀ ካህናቱ ፊት ሸንጎ ቀርቦ በጥፊ መታው። አንድ ሰው እየመጣና ሲመታው ለምን ትመታኛለህ አለ ክርስቶስ። ለምን ትመታኛለህ አለ። እንዴ ክርስቶስ ያ ሁሉ ጅራፍ ሲወርድበት ለምን ትመቱኛላችሁ ብሏል? ይሄ ሰውዬ በጥፊ ሲመታው ግን ለምን ትመታኛለህ አለ። ለምን መሰላችሁ? መጥቶ የመታው ሰው 38 ዓመት ከተኛበት አልጋ ያዳነው ሰው ነበር። ስለዚህ ክርስቶስ ያመመው ጥፊው አይደለም፣ ባዳነው ሰው እጅ መመታቱ ነው። ጥፊው አይደለም ያመመው። ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ አልጋህን ተሸክመ ሂድ ከማለት ውጭ ምን ክፉ ቃል ተናግሬ ያለው? መልካም ተናግሬ ከሆነ ግን ስለምን ትመታኛለህ አለ። እግዚአብሔር ለሁላችንም ልቦናን ያደለን። የመጻጉዕ ታሪክ ለሁላችንም እጅግ በጣም ትልቅ ትምህርት ነው። እግዚአብሔር በመከራችን ጊዜ በችግራችን ደርሶ ከመከራችን አድኖን ከችግራችን አውጥቶን ዛሬ ደግሞ በራሳችን አቅም ከዛ ችግር የተላቀቅን የሚመስለን በጣም ብዙዎች ነንና ያደረገልንን የእግዚአብሔርን ውለታ አንርሳ። እግዚአብሔር ለሁላችንም ልቦናን ያድለን። እንዲሁም ዛሬ 500 ብር ካርድ የሚያሸልመው ኮሜንት እግዚአብሔር ልቦናን ያድለን የሚለው ኮሜንት ነው። ሁላችሁም እግዚአብሔር ልቦና እንዲያድለን ይህንን ኮሜንት አድርጉ። በቀጣይ ቪዲዮ ኮሜንት ያደረጉ ሰዎችን ሰብስበን ዕጣ አውጥተን ለአንድ ሰው የ500 ብር ካርድ የምንሸልም ይሆናል። እንቀጥላለን ቪዲዮአችንን። ዛሬ መጋቢት 13 እጅግ አስደንጋጭ ለመላው ኦርቶዶክሳውያን ሰበር መረጃ አለ። ቪዲዮውን እንዳያስወርዱት በደንብ ሼር፣ ኮፒ ሊንክ በማድረግ ለሚመለከተው አካል ለአባቶቻችን እንዲሁም በገዳም ለሚገኙ መነኩሴ አባቶቻችን ጋር ሁሉ የሚደርስበትን አማራጭ እናሳይ። በዚህ በምስሉ ላይ የምትመለከቱት ራሱን እንደ መነኩሴ አድርጎ የሚቆጥረው ከዚህ በፊት በማህበራዊ ሚዲያ በሚያደርጋቸው አንዳንድ ድርጊቶች በህዝቡ ዘንድ መነጋገሪያ ሆኖ ነበረ። ይህ ሰው እንግዲህ በትግራውያን ኦርቶዶክሳውያን መልካም ወጣቶች እንግዲህ ባደረጉት ርብርብና ትብብር ከአንድ መስጊድ ሰግዶ ሲወጣ እንግዲህ እጅ ከፍንጅ ተይዟል። የመነኩሴ ልብሱን ሲለብስ እና እንደሱ ያሉ ሌሎችም የተሰገሰጉ ሊኖሩ ስለሚችሉ እንድናጋፍጣቸው የበኩላችን ድርሻ እንወጣላለሁ። በደንብ መልእክቱን ሼር፣ ኮፒ ሊንክ አናድርገው። ምክንያቱም እሱ ብቻ ሊሆን አይችልም፣ ሌሎችም የተሰገሰጉ እንደሚኖሩ በጣም እርግጠኛ ስለመሆኑ። ዘንድሮ እንግዲህ የማንሰማው ነገር የለም። ቤተክርስቲያናችን ላይ ፈተና የመጣው እንደ ኦርቶዶክሳውያንን በማረድ ቤተክርስቲያንን በማቃጠል ብቻ ሳይሆን በዚህ መልኩ በቤተክርስቲያን መዋቅር በመነኮሳትም በካህናትም ካህን ሳይሆኑ መነኮስ ሳይሆኑ ካህንን መነኮስንን እያሉ እኛ አባቶቻችን እንድንጠላ የሚያደርጉን በጣም ብዙ ናቸው። ከዚህ በፊት ይህንን ሰው ከ3 ከ4 ወራት በፊት እጅግ በጣም ከመነኮሳት ስርዓት ውጭ የሆነ ነገር ሲያደርግ አይተነው ልክ አይደለም፣ ይህ የመነኮሳት ስርዓት አይደለም፣ ይህ ሰው እንዲያውም መነኮስ አይመስልንም ብለን ስንናገር ነበር። በዚህ ንግግራችን በጣም ብዙዎቻችሁ እንዴት አባቶች እንደዚህ ትላላችሁ፣ ይህ ነገር ልክ አይደለም፣ አስተካክሉ ያላችሁ በስድብም ኮሜንት ያደረጋችሁ ሰዎች አላችሁ። ዛሬ እንግዲህ ሰውየው መነኮስ ሳይሆን መስጊድ ሰግዶ ሲወጣ በዚህ መልኩ እንደተያዘ እየሰማን እንገኛለን። ከ2 ቀን በፊት ይህ ነገር ልክ እንዳልሆነ መነኮስም እንዳልሆነ ገልጸን ነበር። ዛሬ ደግሞ በይፋ መስጊድ ውስጥ እንደወጣ ነው እንግዲህ ወንድሞቻችን የያዙትና አሁንም ቢሆን ከስርዓት ውጭ የሆኑ ካህኑ ነው ግን ደግሞ በካህናት ስርዓት የማይሄዱ መነኮስ ነው በመነኮስ ስርዓት የማይሄዱ ሰዎች የቤተክርስቲያናችን መነኮሳትና ካህናት እንዳልሆኑ ልናውቀው ይገባል። ይህ ሰው እንግዲህ ያወቅነው ሰው ነው ወይም ደግሞ ሚዲያ ላይ ወጥቶ የተጋለጠ ሰው ነው እንጂ በጣም ብዙ ካህን ሳይሆኑ ካህን ነን፣ መነኮስ ሳይሆኑ መነኮስ ነን፣ ዲያቆን ሳይሆኑ ዲያቆን ነን እያሉ ግን ከኦርቶዶክስ እምነት ውጭ የሆኑ በጣም ብዙ ሰዎች እንዳሉ ልናውቀው ይገባል። እንዲህ አይነት ቪዲዮዎችን ደግሞ እኛ አንጥተን ከመነኮስ ስርዓት ውጭ ናቸው ከካህናት ስርዓት ውጭ ናቸው ብለን ስንናገር እንደው ከክፋት ሳይሆን ቤተክርስቲያናችን ስርዓት ከማስጠበቅ አንጻር እንደሆነ
ልናውቀው ይገባል። ይህ ሰው መነኮስ አይደለም፣ እንዲያውም ኦርቶዶክስ አይደለም፣ ሙስሊም ሆኖ ነው ያገኘነው። ምን ማድረግ እንዳለብን አናቅም። ሁላችሁም ይህን ቪዲዮ ሼር አድርጉት። ይህ ሰው አሁንም ቢሆን ቅጣት ማግኘት ይጠበቅበታል እንላለን። ወደሚቀጥለው ቪዲዮአችን ደግሞ ስንሄድ ይህንን ሰሞን መነጋገሪያ ከሆነው ጉዳይ መካከል ትናንት እሁድ የአርሰናልና የማንቸስተር ሲቲ ጨዋታ ነበር። እኔ ኳስ ተከታታይ አይደለሁም፣ ግን ነቢይነን በሚሉት ቤት እንጂ ሲጠነቁሉ ነበር። እንትና እንደዚህ ነው የሚያሸንፍ፣ አርሰናል እንደዚህ ይላል፣ ማንቸስተር ሲቲ እንደዚህ ይላል የሚል ትንበያን ሲሰጡ ነበርና በይፋ ሲዋረዱ ደግሞ እያየናቸው እንገኛለን። እስኪ ቪዲዮ አንዴ ጋብዣችሁ ልመለስ። የሚቀጥለው ማንቸስተር እና አርሰናል ጨዋታ አላቸው መሰለኝ። ጨዋታውን አርሰናል 1-0 እንዲያሸንፍ ጸልይላችኋለሁ። የሚቀጥለው ማንቸስተር እና አርሰናል ጨዋታ አላቸው መሰለኝ። ጨዋታውን አርሰናል 1-0 እንዲያሸንፍ ጸልይላችኋለሁ። አይ ቲንክ ጨዋታውን አርሰናል 1-0 እንዲያሸንፍ ጸልያለሁ። እንዲህ አይነት ውርደት እንግዲህ በእናንተም በዘራችሁ ላይ ድረስ ነው የሚባለው። ይህ ሰው እንግዲህ ፕሮቴስታንት ነብይ ነኝ ብሎ ራሱን የሚጠራና በዛው በአዳራሹ ላይ እንትና እንደዚህ ይሆናል እያለ ሲጠነቁል የምናውቀው ሰው ነው። ዛሬ ደግሞ የአርሰናልና የማንቸስተር ሲቲ ጨዋታ በአርሰናል 1-0 ያልቃል ብሎ ነበር። ግን ኳሱ ያለቀው አርሰናል 2-0 ተሸንፎ ነው ማለት ነውና አሁን ላይ እነርሱ ናቸው በኦርቶዶክስ ቤት ኢየሱስ ክርስቶስ አይሰበክም፣ በእኛ ቤት ነው ኢየሱስ ክርስቶስ የሚሰበከው ብለው ሲናገሩ የምንሰማቸው። በእነርሱ ቤት በዚህ መልኩ ሳቅ ጨዋታ ወይም ደግሞ የዓለማዊ ነገር እንደሚጠነቆልበትና እንደሚሰበክ አሁንም ቢሆን በዚሁ ያረጋግጥን እንገኛለን። እነዚህ ሰዎች ናቸው እንግዲህ እኛን ኦርቶዶክሳውያንን ኢየሱስ ክርስቶስን አታውቁትም፣ በእናንተ ቤት ኢየሱስ ክርስቶስ አይሰበክም እያሉ የእኛን ቤተክርስቲያን ሲተቹ የምናያቸው። እኔ በጣም ከሚገርመኝ ነገር መካከል በጣም ብዙ ጊዜም ተናግሬያለሁ። እነዚህ ሰዎች ተነበዩም እንደዚህ አሉ፣ እንደዚህ ይሆንልሃል፣ እንደዚህ ይደረግልሃል አሉ። ቢዝነሳቸውን ነው የሚሰሩት። ግን ደግሞ በዛ አዳራሽ ላይ ቁጭ ብሎ እንደው ስለ አርሰናል ሲነገረው ስለ ማንቸስተር ሲነገረው አሜን ይሆናል ይደረጋል እያለ ያጨበጨበ ኢየሱስ ክርስቶስን ነው የምናመልከው ብሎ የሚናገረው ህዝብ ግን በጣም 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 ያሳዝናል። እግዚአብሔር ለነዚህ ሰዎች ልቦናን ይስጣቸው ነው የምንለው። እንደውም ይሄ ብቻ አይደለም፣ አረ ሌላም ጉድ አለ። አንድ ቪዲዮም ላሳያችሁ እዚህ ላይ። ያው ኢየሱስ ኳስ እንደሚያይ ያው በመጽሐፍ ቅዱስ ውስጥም አግኝቻለሁና ኢየሱስ የማንቸስተር ሲቲ ደጋፊ ነው። ኢየሱስ የማንቸስተር ሲቲ ደጋፊ ነው። ኢየሱስ ኳስ ያያል። ኢየሱስ ስታዲየም ገብቶ ኳስ እንዳንተ ቁጭ ብሎ ያያል። ቆይ ይከፍላል? ስታዲየም ሲገባ አይከፍልም፣ ተጠብቀው ነው የሚገባው። ለኢትዮጵያ ክለቦች የኢትዮጵያ የእግር ኳስ ተስፋ ምንድነው? አልነገረህም? እሱ ነግሮኛል። ኢትዮጵያ የዓለም ዋንጫ ትበላለች ብሎኛል። የእውነት እግዚአብሔር ነው የምልህ። ኢትዮጵያ የዓለም ዋንጫ እንደምትበላ ነግሮኛል። ኢትዮጵያ የአፍሪካ ዋንጫ ማለት ነው። ሩጫ ኦሎምፒክ ላይ ታሸንፋለች። አረ ኦሎምፒክ አይደለም፣ ኳስ፣ የእግር ኳስ። አዎ የዓለም ዋንጫ እንኳን የዓለም ዋንጫን አፍሪካ ዋንጫ ማለት ያቃታ ቡድን ነው። ታዲያ ለምን አርሰናልን አልደገፍክም? ኢትዮጵያ ላይ እኮ ብዙ አርሰናል ደጋፊና የማንቸስተር ሲቲ ደጋፊ አለ፣ የማንቸስተር ዩናይትድ ደጋፊ አለ። ስለዚህ ለምን ዩናይትድን አልደገፍክም ስል እነሱ የሰይጣን ቡድን ስለሆነ እነሱን አልደግፍም፣ እኔ ማንቸስተር ሲቲ ደጋፊ ነኝ አለ። በቃ እንደዚህ እኔ ጫት ቀጥታ እንደተፈቀደ መጽሐፍ ቅዱስ ላይ ማስረጃ አሳያለሁ። እርግጠኛ በጣም በጣም የሚያሳዝን ነው። ይህን ቪዲዮ ወደ እናንተም በማቅረቤ እጅግ በጣም ይቅርታ እንጠይቃለሁ። ግን ደግሞ አሁን ላይ የፕሮቴስታንቱ መንገድ ምን አይነት መንገድ እንደሆነና ነብይ ነን የሚሉ ሰዎች እንግዲህ ኢየሱስ ክርስቶስን በማቃለል ስራቸውን እያጎለበቱ እንደሆነ ወይም ደግሞ ኢየሱስ ክርስቶስን በዚህ መልኩ ማቃለል ስራቸው እንዳደረጉ ለማሳየት ስለፈለኩ ነው። ኢየሱስ ክርስቶስ ኳስ ያያል፣ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስን ማለት ነውና በመጽሐፍ ቅዱስን ያገኘሁት ብሎ ነው ሲናገር የነበረው። ከዚህ በፊትም ብዬ ነበር፣ እነዚህ ሰዎች እኛ የምንጠቀምበትን ወንጌል አይደለም ያላቸው ራሳቸው እንዲያው ሌላ ሰው አምጥቶ የሰጣቸው ወንጌል አለ እንጂ ከየትኛው መጽሐፍ እንደሚያገኙት አላቅም። እነዚህን ሰዎች ነው እንግዲህ ሰዎች እየተከተሉ ያጨበጨቡላቸው ከኢየሱስ ክርስቶስ ይልቅ አሁን ላይ እንግዲህ በጣም ብዙ ሰዎች የሚያመልኩት እነዚህን ሰዎች ሆኗል ማለት ነው። እጅግ በጣም የሚያሳዝኑኝ ደግሞ እነዚህ ሰዎች አይደሉም። ቅድም እንደተናገርኩት እነዚህ ሰዎች ቢዝነሳቸውን ነው የሚያሯሩጡት። እንደዚህ ይሆንልሃል፣ እንደዚህ ይደረግልሃል እንደፈለጉ ሆኑ። እነርሱ ካፒታላቸው ያድጋል፣ ገንዘብ ያገኛሉ። የሚመጣው ሰው ደግሞ ልቦናው ታውሮ ያለውን ገንዘብ ይሰጣል። አዎ ኢየሱስ ክርስቶስን ነው ያመለክ ነው ብሎ እኛን ኦርቶዶክሳውያን ደግሞ በእናንተ ቤት ኢየሱስ ክርስቶስ አይመለክም ብለው ሲተቹ እናያቸዋለን። በዚህ ቪዲዮ ላይ ያላችሁን ማስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ደስ የሚል ነገር ልጋብዛችሁ ነው። ታስታውሰኛለህ? እዘምር ነበረ፣ አስቀድስ ነበረ፣ እፈራክ ነበረ፣ እወድቅ ነበረ ነበረ እያልኩኝ ነውር ላይ ከርሜ ያንገበግበኛል አንተን ያህል አባት መስቀሌ ደግሜ የመመለስ መንገድ ባይሆንም ለጌታ
መጣል ግን አይከፋም የነበርን ቦታ የሰንበት ቀንና ሰንበት ትምህርት ቤት ትዝታ የሌለው ባይኖርም አንዳች ቤት በልጅነት ድሮ አሾረው ነበር የደብሩን ከበሮ እላለሁ በጊዜ በእድሜ እየደበዘዙ ዘምሬ ነበር ማለት የሚያበዙ ከነበር ፉከራ ጀርባ ተቀምጠን አታውቁም ከመባል ፍርሃት ሮጠን ሰንበት ትምህርት ቤት መልእክተ ዮሐንስ መልካ ኢየሱስ ዘልቄ ነበር የሚለው ሰው ቁጥር ያውም በተውሶ ሰንበት መማርና ሰንበት ማክበር ቀረ ነበርን ከልሶ በነበር የቀረ ህይወት ያለን ድሮ በቤተ ክርስቲያን አገልጋይ የነበርን ቀዳሾችም እንሆናለን አስቀዳሾችም እንሆን እንችላለን ዘማሪዎችም በሰንበት ቤት አገልግሎት የነበርን ብዙ እህት ወንድሞችም እንሆን እንችላለን ዛሬ ያንን ነገር ሁሉ በነበር የቀረ በሌላ ህይወት የምንገኝ ከቤተ ክርስቲያን የራቅን ሰዎች አለን ከእግዚአብሔር የራቅን እንዲያው እግዚአብሔር ወደ ቤቱ ይመልሰን ወደ ድሮ አገልግሎታችን ይመልሰን ነው የምንለው እርሱን ነው የሚያስታውሰን ይህ ግጥምና ደስ የሚል ግጥም ነው እግዚአብሔር ወደ እርሱ ይመልሰን እንላለን ቃለ ሕይወት ያሰማልን ወደ ቀጣይ ቪዲዮአችን ደግሞ ስንሄድ የምናገኛቸው ርዕሰ ሊቃውንት አባ ገብረ ኪዳን ይሆናል እንትናዬ ወይዬ እንደዚህ ሲቆለባመጥ የሚውልበት ሞልቶታል የከተማ ውሸቱን እኮ ነው እንትና ጌቾ ሀኒቾ ጎርባቾ እንደዚህ ሲባባል ይውላል ስም እየተቀባበጠ መጥራት የከተማም ሰው ያደርገዋል የእውነት ነው ወይ ነው ጉዳዩ የእውነት ነው አይደለም የተቀደሰች ሰላምታ ከሶስት ነገር የተለየች ናት ከሶስት ነገር የተለየችና አንድ ነገርን የተሸከመች ናት የተቀደሰች ሰላምታ አንደኛው ምንድነው ከእባብ ሰላምታ የተለየ እባብ ሔዋንን ሰላም ያለበት ሰላምታ ሁለተኛው ኤሳው ያዕቆብን ሰላም ያለበት ሰላምታ ሶስተኛው ይሁዳ ክርስቶስን ሰላም ያለበት ሰላምታ እነዚህ ሶስቱ ክፉ ሰላምታዎች ነው የሚባሉት ክፉ ሰላምታዎች ይባላሉ ያው ጉሉት ሽንገላ ማለት ነው በሽንገላ መመሰጋገን ማለት ነው ስግደቱ የውሸት እጅ መንሻው የውሸት እንደዚህ ደህና ናቸው እንዴት ውሸት እኮ እንደው አይደረስ እኮ ነው ዲያብሎስ ዶ ምንድነው ሰላም ለኪ ሔዋን ንግስተ ክሌቲ ዓለማት የሁለት ዓለም ንግስት ሔዋን እንደምን አለሽ ማለት ሄዶ ማለት ነው የዛን ጊዜ ደስ አላት ይላል እናቴ ሔዋን ደጅቱ እሷ እናቴ አሁን ገነት ነው ያለች ለኛ ይብላኝልን እንጂ እንዴ ሔዋን እንደመውቀስ ያለ ችግር የለም እሷ ድናለች አሁን መንግስተ ሰማያት ነው ያለች መንግስተ ሰማያት ብሄል ገነት በኋላ ግብሯ ነው እና ዲያብሎስ ሔዋን ምን የጨመረበት ነው ውሸት ነበረበት ክህደት ነበረበት ተንኮል ነበረበት እነዚህ ሶስት ነገሮች ነበሩበት ውሸት ይሄንን እንጨት ብትበሉት ምን ትሆናላችሁ ነው አምላክ ትሆናል ውሸት ነው ክህደት እግዚአብሔር አትብሉ ያላችሁ አምላክ እንዳትሆኑ ነው እግዚአብሔርን አስካደ ክህደት ተንኮል ሔዋንን ለመግደል አስቦ ነው እንደዚያ የሚላት እነዚህ ሶስቱን ውሸትን ከዳተኛነትን እምንቅ ሰውየውን በልባችን ከርተነው ነው ባፋችን ጤና ይስጥልን ምንለው እንደው ባፎሙ ይረግሙ ነው በልቦሙ ባፎሙ ይድህሩ ወልቦሙ ይረግሙ እንደተባለው ኢሳይያስ ነው ያለ ባፋቸው ይመርቃሉ በልባቸው ይረግማሉ ስለዚህ እንደ ተንኮል ውሸት ክህደት ተንኮል ማለት ሰውን ለመጣል ወይም ገደል ውስጥ ለመክተት ጉድጓድ ቆፍሮ ግን ዘመድ ማለት ነው ይሄ የእባብ ሰላምታ ይባላል ከዚህ የተለየ ሰላምታ ይኑራችሁ ነው ያለ እንዲያቆኑ መምህራችን ቃለ ሕይወትን ያሰማልን ለሁላችንም እጅግ በጣም ትልቅ ትምህርት ነው ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አንድ ቪዲዮ ሰው ልኮልኝ ይህን ቪዲዮ እንዴት ነው ከቤተ ክርስቲያን አንፃር ስርዓት ነው ወይስ ደግሞ ከስርዓት ውጭ ነው የሚል ነገርን አንስቶ ነው ሰው የላከልኝ ይህን ቪዲዮና እስኪ ቪዲዮን አይተነው እንመለስ ነው ተፈስሒ ማርያም ተፈስሒ ማርያም
እንዳያችሁት ነው እንግዲህ በቤተክርስቲያናችን አስተምሮ ጳጳስም ይሁን መነኩሴም ይሁን መምህርም ይሁን ዘማሪም ይሁን ቄስም ይሁን ዲያቆንም ይሁን በስተት መንገድ ካለ ይህ ነገር ልክ አይደለም፣ ስተትና የቤተክርስቲያናችን ስርዓት አይደለም ብለን ልንናገረው ይገባናል። ይህንን ቪዲዮ ላክልኝ ወንድሜ፣ ይህ ነገር ልክ አይደለም። ቤተክርስቲያናችን የራሷ ያዘማመር ስርዓት አላት፣ የሚዘለልባት የሚፈረጥባት ስርዓት አልበኝነት የሚነክስባት ቤት እንዳልሆነች ልናውቀው ይገባል። በዚህ መልኩ ዝማሬዎችን የምናደርግ ከሆነ ደግሞ ከፕሮቴስታንቱ የምናንስበት ነገር የለም። እነርሱም በአዳራሾቻቸው በዚህ መልኩ ነው የሚዘሉት። አብሶ ደግሞ ይህ ወንድማችን በዝማሬው በጣም ብዙ መድረክ ላይ ካያችሁት ሲዘምር እንዲህ አይነት ሁኔታዎችን መዝለል ያልሆኑ ከስርዓት ውጭ የሆኑ ነገሮችን ሲያደርግ እናየዋለን እና እንዲያው እነዚህን ዘማሪዎች ስለምናውቃቸው ሁኔታችሁ ልክ ነው ብሎ ማለፉ ልክ አይደለም። ማንም የቤተክርስቲያናችን አገልጋይ ይሆን ልክ ካልሆነ ልክ አይደለም፣ የቤተክርስቲያኗ ስርዓት ይህ አይፈቅድም ብለን ልናገረው ይገባናል። ወንድማችን ይህንን ነገርህን ዛሬም ብቻ ሳይሆን ከዚህ በፊትም እያደረግከው የመጣው ስለሆነ ቢስተካከል መልካም ነው። ማንም ይሁን የምናደርገው ነገር ከቤተክርስቲያን ስርዓት ውጭ ከሆነ ቤተክርስቲያንን እንደማይወክል እንዲያው መስተካከልም እንዳለበት ልንናገር ይገባናል ማለት ነው። ለቤተክርስቲያን ክብር እንጂ ቤተክርስቲያንን ለግል ክብራቸው ሰዎች ሲጠቀሙ ሳይ የእውነት እናደዳለሁ። ይህ ቪዲዮ የተለቀቀው ባለፈው ሳምንት ነው። እኔ ግን እንዳጋጣሚ ያየሁት ዛሬ ነው። የሰንበት ተማሪዎች የልደት አድማቂ በማድረግ መነኮሳት አባቶችን በመሰብሰብ ለአንዲት ግለሰብ ልደት ማሸርገድ የእውነት ልብ ይሰብራል። በቤተክርስቲያን አስተምሮ ልደትን ማክበር ለራሱ ተገቢ ነው ወይ የሚለው ጥያቄ እንዳለ ሆኖ መነኮሳት አባቶች ለአንዲት ዓለማዊ ሴት ልደት ፕሮግራም አድማቂ የልደት አድማቂ እንድትሆኑ ያስገደዳቸው አካል ይኖር ይሆን የሚለውን ጥያቄ እንድጠይቅ አስገደደኝ። ይህ አካሄድ የሰንበት ትምህርት ቤት ተማሪዎች አባላት የግለሰብ ልደት አድማቂ እንዲሆኑ የማድረግ ተልዕኮ የተቀበለው ማን ነው? በዚህ ጊዜ ክርስቲያኖች እየታረዱ እየተገደሉ ባለበት ጊዜ ለዚህ ሴት ተሰብስቦ የመዘመር ሞራል ከየት አመጣችሁ? ማን አስተማራችሁ? ይሄ ልጅ ገዳማትን ለማገዝ ሲጥር አየዋለሁ። ስላገዘ ቤተክርስቲያንን ሲያጠፋ ስርዓት ሲያበላሽ ዝም እንዲባል ከሆነ ባያግዝ ባይረዳ ይሻላል። የሰንበት ተማሪዎች የግለሰብ ልደት አድማቂ መሆናቸው በጣም እስኪ ይህንን ጉዳይ ያላችሁን ማስተያየት ኮሜንት አድርጎ እኔ በዚህ ጉዳይ ላይ ያው የማስበውን ነገር ልናገር። ልደት ማክበር በቤተክርስቲያናችን ይፈቀዳልም ይከለከላል የሚባል ነገር የለም። ሰው ልደቱን የሚያከብረው ካከበረም እንኳን ስርዓተ ቤተክርስቲያንን ጠብቆ በቅዱስ ቁርባን፣ ሁለተኛም ደግሞ የተቸገሩትን በመርዳት ደስ በሚል መንፈሳዊ ተግባር በመፈጸም ልደቱን ቢያከብር መልካም ነው። ምንም አይነት ከቤተክርስቲያን አስተምሮ ጋር የሚጋፋም ነገርም የለውም። ቤተክርስቲያናችን አክብሮ ማትልም አታክብሩም አትልም። ግን ደግሞ ልደታችን የምናከብር ከሆነ የቤተክርስቲያናችን ስርዓት ጠብቀን ልናደርገው ይገባል የሚለው ነገር ሊያዝ ይገባዋል ማለት ነው። እንዳያችሁት ሰንበት ተማሪዎች በአርቲስቷ ልደት ላይ በዚህ መልኩ አርቲስቷ ሰርፕራይዝ በምትደረግበት ጊዜ ያው አልባሳቸውን ለብሰው ነው መዝሙር እየዘመሩ እያየናቸው የምንገኘውና ይህ ነገር ልክ ያልሆነው ነገር ምንድነው? አሁን ላይ እንዲህ አይነት ኢቨንቶችን በሰርግ በዓለማዊ ሰርግም ሆነ እንዲህ አይነት ልደቶች መገኘት የሰንበት ተማሪው ዓላማው አይደለም። ሰንበት ትምህርት ቤት አገልግሎቱ ለቤተ ክርስቲያን ነው። መገልገልም አልባስ ለብሶንም ማገልገልም ያለበት በቤተ ክርስቲያን በሚደረጉ አገልግሎቶች በስርዓተ ተክሊሎች ነው እንጂ በልደቶች ወይም ደግሞ በዓለማዊ ሰርጎች መሆን የለበትም። የሚገርማችሁ ነገር አሁን ላይ ምን እየተደረገ መጥቷል መሰላችሁ? ሰው በስርዓተ ተክሊል ሰርጉን አይፈጽምም፣ ግን ደግሞ መጥተው ሰንበት ተማሪዎች እንዲዘምሩለት ይፈልጋል። በጣም ብዙ ቪዲዮዎችንም እያየው ነበር። በዓለማዊ ሰርጋቸውን ያደርጋሉ። ከፍለው ግን ሰንበት ተማሪዎችን በማስመጣት የሚያዘምሩ ሰዎች አሉ። መንፈሳዊነቱን ከፈለገ ሙሉ ለሙሉ መንፈሳዊ ማድረግ ነው። ካልሆነ ግን በቅዱስ ቁርባንና በስርዓተ ተክሊል ሰርጌን አልፈጽም የሚል ከሆነ ግን ሰንበት ተማሪ አምጥቶ ማዘመሩ ይህም እንዲያው መንፈሳዊ ሰርግ ነው እንደማያስብልለት ልናውቀው ይገባል። እንደዚህ በዓለማዊና በመንፈሳዊ ሰርግ ያለው ልዩነት ምንድን ነው? በመንፈሳዊ ሰርግ ክርስቶስ ሰርጋችን ያውቀዋል፣ ትዳራችን ያውቀዋል። በዓለማዊ ሰርግ ሲሆን ደግሞ 10 መዘምራን መጥቶ የዘመር 10 ጳጳስ ይገኝበት ከስርዓት ውጭ እንደሆነ ቤተክርስቲያን እንደማታውቀው ልናውቀው ይገባና
አይተናል። አሁን ግን እየተደረገ ያለው ነገር ልክ እየሆነ አይደለም። በዚህ ልደት ላይ ልክ ያልሆነው ነገር አሁን ላይ ሰንበት ትምህርት ቤቶች እንዲህ አይነት ልደትና ሰርግ አድማቂ መሆናቸው የተሰጣቸውን ስራ መተዋቸውን ያሳያል ማለት ነው። በዓለማዊ ሰርግ በእንዲህ አይነት በልደት መገኘቱ ልክ ነው ብዬ አላስብም። እናንተም በዚህ ቪዲዮ ላይ ያላችሁን ማስተያየት ኮሜንት አድርጉ። በዚህ ጉዳይ በጣም ብዙ ሰዎች ሲከራከሩበት ነበር። እናንተስ ምን ሐሳብ አላችሁ? እንቀጥላለን ቪዲዮአችን። በነፃ የተሰጣችሁን በነፃ ስጡ ያለ አይደለም ምን እግዚአብሔር። የጸሎት ነጋዴዎች፣ የመቁጠሪያ ነጋዴዎች ንግድ አልበዛም? ምንም አይነገዳል። የቅባ ቅዱስ ነጋዴዎች፣ የእምነት ነጋዴዎች፣ የገዳም ነጋዴዎች ገዳማት እንኳን አንዳንድ ቦታ ምናምን እያሉ እንደ ፒኤልሲ ገንዘብ ማምረቻ አልሆነም በዚህ ዘመን። መቅደሱን ገበያ፣ መድረኩን መቸርቸሪያ፣ ስልጣነ ክህነቱን የንግድ ተቋም ፒኤልሲ፣ ምስጢራተ ቤተ ክርስቲያንን እንደ ሸቀጥ መቸብቸቢያ ጥሬ ዕቃ፣ ስብከቱና ዝማሬው ለድርድር የሚያቀርብ ይህ እንዴት ያሳፍራሉ! ወገኖች ምዕመኑን የሚያስጨንቁ ገንዘብ ካላመጣ ማይፈልጉ ዛሬም ከእንደነዚህ ነጣቂ እረኞች እግዚአብሔር ልጆቹን በነጠቀልንማ። በእውነት ስለ አንዲት የራሔል እንባ አይደል ሕዝቡን ከእሳት ያወጣው? እግዚአብሔር ይሰማናል ምዕመናን፣ እግዚአብሔር ያየናል ምዕመናን። ስለዚህ እንደ ቀላል ጊዜ አትዩት፣ ግድ የለም። ጸሎትን እንኳን ሳይቀር በገንዘብ እየቸበቸቡ ያሉ እንዳሉ እኮ እንሰማለን። ምዕመናን ከሰበክነው በላይ ያልሰበክነው አይበዛም። ካቀረብነው በላይ ያላቀረብነው፣ ከሰማው በላይ ያልሰማው አይበዛም። አሁን ይሄ ብቻ ነው አገልግሎታችንና ልካችን። ምዕመናን የት ላይ ነው ጣላችኋቸው? እግዚአብሔር አይጠይቀንም? ስለ ልጆቻችሁ ግድ አይላችሁም? መምህራችን ቃለ ሕይወትን ያሰማልን። እግዚአብሔር ለሁላችንም ልቦና ይስጠን። ቤተክርስቲያናችን አሁን ያለችበት ወቅታዊ ሁኔታ እንግዲህ የምታውቁት ነገር ነው። እግዚአብሔር የቤተክርስቲያናችንን ትንሣኤ ያምጣልን ያሳየን እንላለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አስራት ምን አይነት ጥቅም እንዳለው አንድ በዩቲዩብም በቲክቶክም የምናውቃት እህታችን በዚህ መልኩ ስትናገር ነበር። እያልኩ ነበር መኒ ማኔጅመንት በጣም ሆረብል ነኝ። ዘ ኦንሊ ቲንግ ህይወቴን በጣም የቀየረው አስራት ማውጣት ነው። አስራት ማውጣት በጣም እግዚአብሔር ምስክሬ ነው። እዚህ ነው ህይወቴን የቀየረው። በጣም ብዙ ነገሮች በህይወቴ በጣም ብዙ ሰው ነው የሚለኝ ባይደም እኔም ማረጋለሁ። ግን እኔም ማረጋው እንዴት ነው ታውቂያለሽ? አረጋለሁ ተብሎ አይወራም። በእርግጥ ግን አሁን ለምሳሌ አላ ላይክ የሆነ ኢንካም ሳገኝ በቃ ላይክ ፌር ነው ብዬ የማስበውን አማውንት ያለ እኔ ቢጤ ምናምን ሰጣለሁ። ቤተክርስቲያን የምትሰጥ ለእያንዳንዱ ኢንካም 10% ሰጫለሽ? ለእያንዳንዱ ኢንካም ሳይሆን የሆነ ወር ላይ ለኔት ፕሮፊትሽ ለትርፍሽ። እንዴት የትርፍሽን 10%? አዎ ከምትሰራው ላይ 10% ለማወቅ ነው ለመጠየቅ። ከምትሰራው ላይ ከደሞዝ 10% ወይም ከምትሰራው 10% ነው። ከትርፍሽ ላይ ነው ከቶታል ኢንካምሽ ላይ በየወሩ ከምታገኘው ላይ በቃ በወሩ የምታገኘው ኔት ፕሮፊት አለ። ከሱ ላይ ከዛ በረከት ይኖረዋል። እግዚአብሔር ምስክሬ ነው ህይወቴን የተቀየረው። እኔ በጣም ስላየሁኝ ነው እንደዚህ አይነት በጣም ብዙ ሰው ነው ደግሞ የሚለኝ ማለት I cannot even explain። አካውንቴ ውስጥ ዜሮ እዚህ ጋር ማርያም ቀርቶ ያውቃል። ቆይ እንሰጣለን። ምን ማርያም ቤተክርስቲያን አለች እንሰጣለን። አይሰ እንትን ዜሮ አካውንቴ ውስጥ ኖሮ ያውቃል። ዜሮ እንዴት የት ገብቶ የት እንደወጣ አላውቅም። ዝም ብሎ የለም ብሩ እኩል ተሰጥቶን ጓደኞች የሆነ ነገር ሲያደርጉበት ምናምን የለኝም። በጣም እጂ ቡኩን ነበረ። ከዛ በኋላ ነው የተስተካከለ። እግዚአብሔር ይስጠው ጓደኛዬ። ሁላችሁም በወቸው ጉድ ፖድካስት ላይ የምታውቋት እህታችን ማሂ ህይወቷን የቀየረው አስራት እንደሆነ በዚህ መልኩ ደስ በሚል ምስክርነት እየሰጠች ትገኛለች። በጣም ብዙ ሰዎች ድሮ ህይወቴ እንደዚህ ነበር፣ ድሮ ብር አይበረክትልኝ ነበር፣ አስራት ስጀምር ህይወቴ እጅግ በጣም ደስ በሚል ሁኔታ እያሳለፉ ይገኛለሁ፣ በጣም ብዙ ነገሮች እየመጡ ይገኛሉ አስራት ከጀመርኩ በኋላ ያሉ ምስክርነት የሚሰጡ ሰዎች ብዙ ናቸው። እህታችን እንግዲህ በዚህ መልኩ በእሷ ህይወት የደረሰውን ነገር ያካፈለችነት ትገኛለች። እህታችን ማሂ በጣም እናመሰግናለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን አንድ መነጋገሪያ የሆነ ጉዳይ ነበር። እዚህ ጉዳዩ ምንድነው? ቪዲዮን አይተን እንመለሳለን። በህዝብ ሀቅ ላይ ወንብድና ሲፈጸም ማየት በፍጹም ደስ አይልም። ሁላችሁም ይህን ቪዲዮ ሼር፣ ኮፒ ሊንክ ከማድረግ እንድትጀምሩልኝ እጠይቃለሁ። ሁላችንም እንደምናስታውሰው ከወራት በፊት ባከበርነው የጥምቀት በዓል ላይ ኮያ አካባቢ ሰረገላ በሚገፉ ወንድሞቻችን ላይ በደረሰ ኤሌክትሪክ አደጋና ሞት ምክንያት ቤተሰቦቻቸው በጣም በጽኑ ችግር ላይ መውደቃቸውንና
በተለያየ ደረጃ እንድንረባረብ በማህበራዊ ሚዲያ ጥሪ ቀርቦ እነ ወንድማችን ብሩክ ከፊት መርተው አስተባብረው አገልጋዮችም እያገለገሉ ለዛ ቤተሰብ ድጋፍ መሰባሰቡን የምናስታውሰው ነው። ይህንን ታዲያ ህዝባዊ አደራና ስጦታ ልክ የራስ አበርክቶት እንደሆነ ተደርጎ በነጆተኒ ጌጡ ተመስገን አማካኝነት ፖለቲካ ተሰርቶበታል። በሸገር ሲቲ ሀገረ ስብከት የ4.5 ሚሊዮን ብር ድጋፍ ተደረገ ተብሎ የሊቀ ጳጳስ ፎቶ ጭምር ተደርጎ ማለት ነው። ይሄ በጣም የሚያሳፍር ነገር ነው። እንደው ዝም ተብሎ ሜዳውም ያው ፈረሱም ያው በሚል ሁኔታ የገደላችሁት ህዝብ መካከል ሲፈቀድላችሁ እንኳን ለማገልገል ዝግጁ ከመሆን ይልቅ ፖለቲካ እየሰራችሁ በዚህ ህዝብ ላይ ትነግዱበታላችሁ። እጅግ ነው የሚያሳፍረው። ምናልባት ይህንን ቪዲዮ እንድሰራ ያነሳሳኝ አንድ ጉዳይ የህዝብ አደራ እና የአካባቢው ምዕመናን አስተዋጽኦና ተጽዕኖ ምናምን ብቻ ሳይሆን ምናልባት ይህን ብር አበረከትንና ሰጠን ብላችሁ ሪፖርት አቅርባችሁ ሙስና ትበሉበታላችሁ። ይህ እንዴት ያለ ነውር ነው! ይቺ ቤተክርስቲያን አታሳስባችሁም? አታሳዝናችሁም? ጥቂት እናንተን በዚህ ደረጃ ከፍ አድርጋ አክብራ የምታሳያችሁ እናታችሁን ስለምን ማክበርና መውደድ፣ ከምንም በላይ ምዕመናኖቿን ደግሞ ማክበር እንዴት ሊሳናችሁ ቻለ? ምን አይነት አይምሮ ቢኖራችሁ ነው? ምርጫ 2018 ላይ ትካፈላላችሁ ይሁን ለዛ ይሁን ፖለቲካ መስራቱን የፈለጋችሁት? በራሳችሁ እንኳን ጥቂት አበርክታችሁ የሆነ ነገር አደረግን ብትሉ እኮ በጣም የተሻለ ይሆን ነበር። በሌላችሁበት ባልዋላችሁበት ለቅሶ ስትደርሱ ፖለቲካ፣ ገንዘብ ሲበረከት ደርሳችሁ ያበረከተውን ህዝብ ነፍጋችሁ እናንተ ራሳችሁ ዜና ሰርታችሁ ሌላ ፖለቲካ። እንዴት ያለ ነውር ነው! እንዴት ያሳፍራል! ይህንን መልእክቴን የሚመለከተው የቤተ ክርስቲያናችን አካል አድምጦ በሪፖርት ውስጥ ይቻ 4.5 ሚሊዮን የገባች እንደሆን ትኩረት ሰጥቶ ጉዳዩን እንዲከታተል እናሳስባለን። 4.5 ሚሊዮን ብሩ የተሰበሰበው በማህበራዊ ሚዲያና ከኮዬ አካባቢ ኦርቶዶክሳዊ ምዕመናን በተዋቀረው ኮሚቴ ነው። ሐቁ ይሄ ነው። ወንድማችን እንደሰማችሁት ነው። እንግዲህ በዚህ በጥምቀት በዓል አከባበር ላይ ወንድሞቻችን ሰረገላ በመግፋት ላይ እያሉ በመብራት አደጋ እንደሞቱ ይታወቃል። እነዛ ወንድሞቻችን ደግሞ አስመልክቶ ቤተሰቦቻቸው እጅግ በጣም አደጋ ላይ ስለሆኑ ተብሎ ወንድሞቻችን ማህበራዊ ሚዲያ ላይ በማስተባበር የገንዘብ እርዳታ አስጀምረውላቸው እንደነበር ይታወቃል። ያንም የገንዘብ እርዳታ ወደ 4.5 ሚሊዮን ብር ተሰብስቧል። ከዛ በኋላ የተሰበሰበውን የገንዘብ እርዳታ እነ አቡነ ሳይሮስ እንግዲህ ይህንን የገንዘብ እርዳታ ያደረግነው እኛ ከራሳችን ከኪሳችን አውጥተን ነው የሚል እንግዲህ ዜናን ሲያሰራጩ የሰማናቸው እንገኛለን። ቤተክርስቲያናችን የእውነት ቤት ናት። አባቶቻችንም ደግሞ በእውነት ቤት ከኖሩ እውነትን ነው በስርዓት መናገር የነበረባቸው። እነዚህ ሰዎች አገልግሎት ላይ ያሉ ነበር ያረፉት የሞቱት። በጣም ብዙ የሚያስተዳድሯቸው ቤተሰቦች ነበሯቸው። ይህንን ድጋፍ ማድረግ የነበረባት ቤተክርስቲያን ከኪሱ አውጥታ መስጠት ነበረባት። በቃ አሁን ላይ ግን ደግሞ እኛ በሶሻል ሚዲያ የሰበሰብነውን ብር እነርሱ በዚህ መልኩ ለሪፖርትነት እየተጠቀሙበት እንደሆነ ስናይ ደግሞ እጅግ በጣም ትልቅ ችግር ላይ ቤተክርስቲያናችን እንደወደቀች በዚሁ እያየነው እንገኛለን። አሁንም ቢሆን እግዚአብሔር ለቤተክርስቲያናችን እውነተኛና ደገኛ አባቶችን ያምጣልን ከማለት ውጭ ምንም የምንለው ነገር የለንም። የተሰበሰበው በሶሻል ሚዲያ ነው 4.5 ሚሊዮን ብሩ። እነርሱ ግን እኛንን እንግዲህ ድጋፍ ያደረግነው እያሉ ሶሻል ሚዲያውን እያንጫጩት ይገኛሉ። የቤተክርስቲያናችን ትንሳኤ በእውነት እግዚአብሔር ያቅርብልን ከማለት ውጭ ምንም የምንለው ነገር የለንም። ቴዶ ዘሩፋኤል እጅግ በጣም እናመሰግናለን። ምጥ ሲያዙ ሴቶች የሚጠሩት አምቡላንስ ነው። እመቤቴን የጠራ ሰው አለ? ሩፋኤልን የጠራ ሰው አለ ወይስ በቢላዋ ሳይቀደድ የወለደ ሰው አለ? እንዲያሁን ምጥ ሲመጣባቸው ምን ያደርጉ ነበር? ከመንደር ሄዳችሁ ጥሩልን የሚያዋልዱን አዋላጆች አሉ አይደል? አዋላጅ ማለት ዝም ብሎ የፈረንጅ ነርስ ምናምን የተማረ ብቻ መሰለ እንዴ? የእኛ እናት እኮ አዋላጅ ነበረች። ፊደል አታውቅም፣ ግን የምታምነው አንድ ሀቅ አለ። መድኃኒዓለምን የምታምን አዋላጅ ነበረች። ዛሬ መድኃኒዓለም የሚያውቅ አዋላጅ ካለ ጥሩ ነው፣ ካለ ጥሩ ነው። ምላጭ ሳያነሳ የሰው አካል ሳይቀድ በፈጣሪው አምኖ የሚያዋልድ ካለ እውነት ነው። እነዚያን እናቶች ይመስላል። ተልከን መንደር ሂደን ስንመጣ እናታችን ወልዳ እናገኛት ነበር። በማን ስም? በድንግል ማርያም ስም። አለቀ። ይሄ ትውልድ ታዲያ የት ነው ያለው? አዲስ አመለካከት፣ አዲስ ሀሳብ አይደል ያለው? በቃ ኦፕሬሽን ካልሆነ ዶክተር እገሌ ካላዋለደኝ ካልተከታተለኝ እንዲህ ካላለኝ አልወልድም አይደለም። ምን መቻለ ሃይማኖት የታለ ቅድስናው? አዲስ አመለካከት አይደለም እንዴ? ከእውነተኛው መውጣት አይደለም እንዴ? ገና ከማህፀን ጀምሮ ክትትል። ወዳጄ ማን ነው የጠበቀ? ከማህፀን ሳለ የበላችሁ የእናታችን ተጭኖ የጠጣችሁ
አንዝዞ እንዳይንሞት የጠበቀት በእናታችን ሰፋድል ማን ነው? ዶክተር ገሌ አይደለም፣ መድኃኔዓለም ኢየሱስ ክርስቶስ ነው። አንተ ከእናቴ አምላክ ጀምሮ ፈጣሪ ነበርክ አይደል ዳዊት ያለው? በእናቴ ማህፀን ሳለ አንተ ጠበቅከኝ ይላል። የጠበቀን ነው። ይሄን ረስተናል፣ ይሄን ትተናል። ከማህፀን ጀምሮ እንዲህ ነው ላለን እና ከዚህ ወጠናል። ከአዲሱ ከእውነተኛው መስመር ወጣን። አሁን አንደኛ አደገኛ የፕሮቴስታንት መንፈስ ምን እንደሆነ ልንገራችሁ። ቅዱሳን እንዲነሱ የማይፈልጉት ቅዱሳን የሆኑበትን መንገድ ተጋድሎ ስለማይፈልጉ ነው። ሲነገር እንዲሆነው ነው እንዲሆኑት ልንላደ። ስለዚህ ይህን መሆን ደግሞ አይፈልጉም። በቃ እየዘለልክም እየበላህም እየጠጣህም ራስህን ነብይ መባል ነው የምትፈልገው። ራስህን ጻድቅ ቅዱስ ለመባል ነው የምትፈልገው። አንስ ይጠሯቸው እኮ አድራሽ ላይ ሰበስባቸው ቅዱሳን እያሉ ነው የሚጠሯቸው። ይሁት እንግዲህ ከየት አመጡት ታዲያ ይሄን? ለምንድን ነው መጽሐፍ ቅዱስ ስለ ቅዱሳን የሚነግረን ታዲያ? አረ መጽሐፍ ቅዱስ ስለ ቅዱሳን አይነግርም የሚለኝ ሰው ካለ እንዴ ስለ አብርሃም እየነገረኝ፣ ስለ ኖህ እየነገረኝ፣ ስለ ዮሴፍ፣ ስለ ጻድቁ፣ ስለ ሙሴ እየነገረኝ፣ ስለ ዳዊት የንስሐ ሕይወት እየነገረኝ እንዴ ወደ ሐዲስ ኪዳን ስንመጣ ስለ ሐዋርያት የት ነው ያገኘነው? መጽሐፍ ቅዱስ ላይ። ታዲያ ስለዚህ ቅዱሳንን ያስተምራል ማን? መጽሐፍ ቅዱስ። ቤተክርስቲያንም መጽሐፍ ቅዱስ ነው የምትከተለው። ስለዚህ ነገረ ቅዱሳን ታስተምራለች ማለት ነው። በጣም አስደናቂ የሚያደርገው ደግሞ የመናፍቃን ይሄ የፕሮቴስታንቶች አንድ ክፍተት በጣም የሚገርመው አቡነ ተክለ ሃይማኖት እሱ መጽሐፍ ቅዱስ ላይ የታለ ልኩነት እንዴ አንድ ቀን አንዱ ምራል ስለ አቡነ ተክለ ሃይማኖት እንዴ መጽሐፍ ቅዱስ ላይ አቡነ ተክለ ሚል ካለ አሁን አምናለሁ አለ። እኔ አንተ ምንድነው አልኩት። ሰው አለኝ አንተ ሰው መሆንህን መጽሐፍ ቅዱስ ከነገረ አምናለሁ። ንገረኝ እስኪ አንተ ሰው ለመሆንህ ስምህን ጠቅሰህ መጽሐፍ ቅዱስ ላይ አምጣ። አይ ይሄ ምንድን ነው እንዴ? መጽሐፍ ቅዱስ እኮ የተጻፈበት ዘመን አለው። እንዲያውም ቤተክርስቲያን ያስመሰግናታል። ለምን? መጽሐፍ ቅዱስ ከተጻፈበት ዘመን በኋላ የተነሱ ቅዱሳን ሳይቀር ሳትረሳ ከትባ ማስቀመጧ ይበል ያሰኛል እንጂ ታዲያ ያስነቅፋል? ወይስ መንፈስ ቅዱስ በሐዋርያት ብቻ ቆመ? ወይስ በነቢያት ብቻ ቆመ? ከዛ በኋላ እግዚአብሔር የለም? አይ አለ። ካለ ቅዱሳንም አሉ ማለት ይመጣሉ አብረው። ምክንያቱም በየዘመኑ የሚነሳ ቅዱስ እኮ ነው ያለ። ታዲያ ያ ሁሉ ወስደን መጽሐፍ ቅዱስ አንጨምረው። ስለዚህ ለግሉ ገል ይጻፍለታል ማለት ነው። ለዛ ነው ታሪኩ የሚነገረው ማለት ነው። ስንክሳር አለ የቅዱሳን ሕይወት የዘገበ ማለት ነው። የሰማዕትነት ሕይወታቸው፣ የምናኔ ሕይወታቸው፣ የጾም የጋብቻ የቅድስና ሕይወታቸው ተዘግቦ ብናገኝ ለኛ አስተማሪ ነው። የቃል ኪዳናቸውም ተካፋይ ነን። ቤተክርስቲያን የምትባለው ይሄን ሁሉ ያጠቃለለች ነታ። ወዲያቱ ቤተክርስቲያን የምትባለው እኮ ቅዱሳንን አሽቀንጥራ የጣለች አይደለችም። የቅዱሳኑም ህብረት ስለሆነች የራሷ ቤተክርስቲያን። ስለዚህ ስለ ቅዱሳን አለመናገር አትችልም። ስለ ክርስቶስ እንደምትናገር ስለ ቅዱሳንም ትናገራለች። ስለ ድንግል ማርያም ትናገራለች። ስለ ድንግል ማርያም የማይመሰክር ቤተ እምነት ክርስቶስን እሰብካለሁ ቢል በዲያብሎስ የተታለለ ህይወት ያለው ነው። ይሄ ለምን ሊለኝ አይችልም በፍጹም። በቃ ኢየሱስ አለ። እሺ ምን ማለት ነው ስትለው መድኃኒት ከምን አዳነ? ጥያቄ አለኝ። ከምን አዳነ? ከኃጢአት። ኃጢአት በማን በኩል መጣ? በቃ አለቀ። ይንገረኛው በማን በኩል ነው ኃጢአት ወደዚህ ዓለም የገባው? እሺ በሔዋን አይደል? እሺ በአዳም አይደል? ስለዚህ በሴትና በወንድ በኩል ነው አይደል? ስለዚህ እንደገና ከኃጢአት የምንድንበት መስመር በሴትና በወንድ በኩል ነው የተፈጸመው። በሔዋን አንጻር እመቤታችን፣ በአዳም አንጻር ክርስቶስን እናገኛለን። ለጥፋቱ ሔዋን ምክንያት ማለች፣ ለድናቱ ደግሞ እመቤታችን ሆናለች። ሔዋን የዲያብሎስን ምክር ሰምታ አጥፍታለች። እመቤታችን ደግሞ የቅዱስ ገብርኤልን ብስራት ሰምታ መድኃኒት የሆነውን ኢየሱስ ክርስቶስን ጸንሳለች። መምህራኖቻችን እጅግ በጣም እናመሰግናለን። የፕሮቴስታንቱ ቤተ እምነት ቅዱሳኑን የማይቀበልበት ዋናው ምክንያት ይህ ነው። መምህራችን እጅግ በጣም ደስ የሚል ትምህርትን ያስተማሩን። የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። እኔ ወንድማችሁ በንግግሬ ግን ያጠፋሁት ነገር ካለኝ ኮሜንት አድርጉኝ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። ይህንን ቪዲዮ በደንብ ላይክ አድርጉት። ይህንን ሰሞን በደንብ ወደ እናንተ ቪዲዮአችን እየደረሰ አይደለም። ዛሬ እንግዲህ የሚያሸልመው ኮሜንት እግዚአብሔር ለሁላችንም ልቦና ያንድለን የሚል ኮሜንት ነው። በቀጣይ ቪዲዮ እንግዲህ የኮሜንቶችን ሰብስበን አውጥተን ተሸላሚውን የምናሳውቅ
ይሆናል። ለቻናሉ አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኖ በዚህ አስተማሪ ቻናል ላይ ድርጅቶቻችሁን ማስተዋወቅ የምትፈልጉ ሰዎችም በዚህ ታች በምትመለከቱ ስልክ ቁጥር መደወልም ይቻላል፣ ቴክስት ማድረግም ይቻላል፣ በዋትስአፕም በቴሌግራምም ኮንታክት ማድረግ ይቻላል። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን ላኩልን። አይተን መርጠን ለእናንተ የሚገቡትን ወደ እናንተ የምናደርስ ይሆናል። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን።